اسكي ها جنب عارفه ما شاء الله ما شاء الله ما شاء الله. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችንን እያልኩ ዛሬ ቀጥታ በቪዲዮ መጥቻለሁ ማለት ነው። ሀባይቢ ተናፍቃችኋል። በጣም ብዙ ስትጠብቁ ነበር። በጣም እየጓጓችሁ ያለውን ነገር ማየት ፈልጋችሁ በውስጥም ትናንትና በለቀኩትን ቪዲዮ እየጻፋችሁልኝ ነበረ። ያው ይገባኛል እንደምትጠብቁኝ በጉጉት ማየት እንደምትፈልጉ እረዳለሁኝ። እና ሀባይቢ ብቻ አልሐምዱሊላህ ረቢል ዓለሚን አላህ ሁሉንም እሱ አሳክቶት እንግዲህ ወደ ጎጆ ወደ ትዳር ገብተናል ማለት ነው። ብቻ ደስ ይላል ማለት የራሴ የምትሉት ነገር ወይም በቃ ራሳችሁን ችላችሁ ስትኖሩ በጣም የሚያስደስት ነገር ነው ማለት ነው። ያው እስከ ዛሬ ታውቃላችሁ እኔ ቤተሰብ ጋር ነበረ በቤትሽ ኑሪ አግቢ ውለጂ ምናምን ስትሉ ነበረ። እንግዲህ አላህ ሰዓቱን አድርሶት ያው ምላሹንም አይታችሁታል፣ ዝግጅቱንም አይታችሁታል። አንድ ነገር የቀራችሁ እንግዲህ ያው የሰርጉ ቪዲዮ ነው ሀባይቢ። እሱ ደግሞ ትንሽ አስቸጋሪ ስለነበረ የወቅቱ ሁኔታ ማለት ነው። ብቻ በጣም አስቸጋሪ ነው ባልላችሁ ደስ ይለኛል። በዛ መሀል ብዙ ነገሮች ስላሉ ማለት ነው የሚያስደስቱ ነገሮች ይበልጣሉ ከምንትን ከሚሉት ማለት ነው አስቸጋሪ ከምላቸው ውጭ። እና የሰርጌ ቀን እንግዲህ እሁድ ለታ ማለት ነው ያው ሰው መቼም ብዙ ነገር ያስባል፣ ብዙ ነገር ያቅዳል። አላህ ያለው ነው ሁሉም የሚሆነው ማለት ነው። አላህ ካለው ውጭ የትም እና ሀባይቦቼ ምን መሰላችሁ የሰርጌ ቀን እንግዲህ እኔም ተዘጋጅቼ ሌላም ሰው ካሜራማን አዘጋጅቼ እንግዲህ ጥሩ ጥሩ ቪዲዮዎችን ለእናንተ ለመልቀቅ ተዘጋጅቼ ነበረ። እሱም ምንድነው ሳይታሰብ ድንገት ያው እንግዳ ከገባ በኋላ ምሳ ምናምን ካስተናገዱ በኋላ ሙሽራ እየተጠበቀ እያለ በጣም በትልቁ በግብዳው ዝናብ መጣ ማለት ነው። እንግዲህ ዝናቡ ሲመጣ ያው ሰው በልቷል ጠጥቷል፣ ግን እየጠበቁ ያሉት ሙሽራው እስከሚመጣ ነው። ሙሽራው ደግሞ በመንገድ ላይ ነው ማለት ነው። እና ያልታሰበ ያ ትልቅ ዝናብ ሲመጣ ካሜራ ሳይሆን ትዝ ያለን በቃ ሙሽሮቹን መንገድ ላይ መታቸው። ዝናቡ በጣም ኃይለኛ ስለነበረ ስለሚያስፈራራ መንገድ ላይ አፈናቸው። ሽማግሎቹ እንዴት ሆኑ ምናምን በቃ ሀሳብ ማለት ነው። እና ደግሞ የሆነ እቃ ምናምን መሰታተር እንደዚህ ቦታ ማዘጋጀት ነበረ ያለው ስነ ስርዓት ማለት ነው። ካሜራ ለመቅረጽም አንዳንድ ጊዜ ታውቃላችሁ የሆነ ኮንታክት የሚያደርግ ነገር ስላለ ጭራሽ የካሜራ ነገር ትዝ አይልም ማለት ነው። እና ጓደኛ የራሱ ሀዲያ ቪዲዮ የት ነው እያላችኋት ነበረ። በዝናብ በስብሳ ልብሷን ጭምቅ እያደረገች አይታችኋታል። ያው መቼም ጓደኝነት በጣም ደስ የሚል ነው። ያን ሁሉ መንገድ ለፍተው ገጠር መንሱራን እናስደስታለን ብለው መጥተው ከዛ ቤት እንደገቡ ዝናቡ መጣ ማለት ነው። እና ብቻ ደስ ነበር። እና ቤተሰቦቼ በጣም ይቅርታ አላችኋለሁኝ። ያው ቪዲዮ ባለመኖሩ እኔ ራሱ የምፈልገው ነበረ ማስታወሻም ይሆን ነበረ። በጣም ይሄ ትልቅ ነገር ስለሆነ ማለት ነው። እና መሬቱ እንዳለ ውሃ በውሃ ሆኗል። ከላይ ዝናቡ አለ። መውጣት መግባት አይቻልም። ሁሉም በቃ በረንዳ ላይ ነበር ሰው ያለው፣ ወይም ወደ ቤት መግባት ነበረ። ስታዩት ያልታሰበ ነገር ነው። ሳምንት 2 ሳምንት በጣም ፀሐይ ነበረ ማለት ነው። ግን የዛን ቀን ብቻ ለኸይር ነው እርጥብ ነው ብለን ያው ደስተኛ ነበር። እና እኛም እንግዲህ ወደ ቤታችን ጭቃችንን እያቦካን ጥላችንን ዘርግተን
መጣል ማለት ነው። እና በጣም ቀውጢ ነበረ ማለት ነው። ያው የቪዲዮ ነገር እንኳን ልናስብ ቀርቶ ያ ዝናብ መቼ ነው የሚያበራው? ከወንድ ወገን ያለው ሰው መቼ ነው የሚመጡት? ዝናቡ ይመልሳቸዋል ወይስ ይመጣሉ? እንዴት ነው ያለው ሀሳብ ላይ ነበር። ለምን መንገድ ላይ ንፋሱ ምናምን ዝናቡ ጋር ያለው ፕሮሰስ በጣም ትንሽ ይከብድ ነበር ማለት ነው። እና ብቻ አልሐምዱሊላህ ረቢል ዓለሚን ያው ሁሉም ደስተኛ ናቸው። አላህ የቀደረው አላህ ያለው ነገር ስለሆነ የሚሆነው ማለት ነው። እና ያው የምላሹን አይታችሁታል፣ በትንሹም ቢሆን ባይበዛ ማለት ነው። እንግዲህ ደግሞ ወደፊት ባሉካው ጋር እንመጣለን ኢንሻአላህ ቢኢዝኒላህ ባላህ ፈቃድ ማለት ነው። እንግዲህ ካሜራ እንትን የሚል ከሆነ አስተዋውቃቸዋለሁ ቅመሞችዬ። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ አዲስ ጎጆ አዲስ ጉልቻ ልንጀምር 1 2 3 ብለናል ማለት ነው። እና አልሐምዱሊላህ ረቢል ዓለሚን ሁሉም ያላህ ፈቃድ ነው። ሁሉም ያላህ ውሳኔ ነው። ሰው ባሰበው መንገድ የትም መድረስ አይቻልም። አላህ ያችን ቀን ሲያደርስልን አላህ ለኛ ያለው ውሳኔ ሲሰጠን ብቻ ነው። እና ያው ካሜራው ያን ያህል ጥራት የለውም መብራቱ ምናምን መሰለኝ ማታ ላይ ስለሆነ ይሄን ቪዲዮ እየቀረጽኩ ያለሁት። እና አብሽሩልኝ ወደፊት በአዳዲስ ቪዲዮ አዳዲስ ብሎግ እየሰራን እንገናኛለን። እናንተ ግን ከጎኔ መሆናችሁን እንዳትረሱ ማለት ነው። ሰምታችኋል ይችን ቅመሞች ማለት ነው የምወዳችሁ። እና ኢንሻአላህ ሁሉንም ነገር አላህ ያሳምረው። እናንተ ማሰባችሁበት ድረሱ። የሙራዳችሁን አላህ ያድርግላችሁ ማለት ነው። ያው የሰርግ ቪዲዮ የለም። Gücüne akan